የተወች ሴት በ5 ምክንያቶች እንደ አዲስ ታሳድድሃለች። ያላንተ መኖር ያቅታታል። እመነኝ፣ በናፍቆትህና በፍቅር እብድ ትሆናለች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ከሷ በላይ ቆንጆ ከሆነ ሴት ጋር በተደጋጋሚ ታይ። እንደዚህ አይነት እርምጃ የሚወስዱ ወንዶች በጣም ጥቂቶችና ጀግና የሆኑ ወንዶች ናቸው። ስለዚህ አንተም ጀግና ነኝ፣ የምር ወንድ ነኝ ብለህ ካሰብክ ይህንን ስልት ተጠቀም። እመነኝ፣ ይህ ስልት እሷን እንደ እብድ ያደርጋታል። በጥቂት ጊዜ ውስጥ እግርህ ስር ይጥላታል። እንደዚህ አይነት ድፍረት ያለ ወንድ ከሆንክ የምርም እሷን በድጋሚ በፍቅር ታንበረክካታለህ። ብዙ ወንዶች እንደዚህ ካደረጉ ጭራሽ ተስፋ ቁርጣ ትታኝ ትሄዳለች ብለው ያስባሉ። ነገር ግን ይህ በፍጹም አይሆንም። እንደውም ነገሮች በተቃራኒው ነው የሚሄዱት። እሷን መልሰ ማግኘት ትፈልጋለህ አይደል? ስለዚህ በድፍረት መልኳ እሷን የማትመስል ከሷ በላይ ቆንጆ የሆነች ሴት ጋር ግንኙነት ጀምር። ይህ ግንኙነት ደግሞ ኖርማል ጓደኝነት ይሁን። በብዛት ከአዲሷ ሴት ጋር በተደጋጋሚ ታይ። እሷ ይህንን ስታይ በቅናት ታብዳለች። ወደ አንተ መታም ልታናግር ትችላለች። ይቺ ሴት ማናት? ገና መለያየታችን እንኳን ሳይሰማ ከሌላ ሴት ጋር ጀመርክ ልትል ትችላለች። አንተ ግን ምንም አይነት መልስ እንዳሰጣት ደጋግማ ካስጨነቀች እንኳ አንቺ ይህን የመጠየቅ መብት የለሽም፣ ማስለውንሽ ነው ይህን የምትጠይቀኝ ብለህ ጥላት ሂድ። ይህ ነገሩን እጅግ ወደ ላቀና ገዳይ ወደ ሆነ ደረጃ ያሸጋግረዋል። ሴት ልጅ ጥላ ስትሄድ ያንተን መጎዳት ብቻ ሳይሆን ያንተን የፍቅር ዓለም ባዶ መሆን ጭምር ነው የምትጠብቀው። አንተ ግን እሷን የምትበልጥ ቆንጆ ሴት ባጠገብ ስታስቀምጥ ስነ ልቦናዋ ሙሉ በሙሉ ይናጋል። እንኳን ሰው እንስሳ እንኳን ሌላ እንስሳ ሲተካበት አይወድም። ሴቶች በተፈጥሯቸው በሌላ ሴት መተካትን በፍጹም አይወዱትም። እሷ በናፍቆት እንድትሰቃይ ያሰብከውን ጊዜ ይህ አካሄድ በከፍተኛ ሁኔታ ያፈጥነዋል። ከአዲሷ ሴት ጋር በብዛት መታየት እኔ ለሱ ልዩ አልነበርኩም፣ በቀላሉ ተተካው የሚል ከባድ የቁጭት ስሜት ይፈጥርባታል። መታ በቁጭትና በንዴት ይቺ ሴት ማናት? ገና መለያየታችን ሳይሰማ ብላ ስትጠይቅህ ያንተ ምላሽ አንቺ ይህን የመጠየቅ መብት የለሽም መሆኑ ኩራቷን እንድታጣ ያደርጋታል። ጥላ ስትሄድ ያንተን ሕይወት የመቆጣጠር መብቷን ጭምር ጥላ እንደሄደች በይፋ የምታረጋግጥበት ወሳኝ መስመር ነው። ከአዲሷ ሴት ጋር ያለ ግንኙነት ኖርማል ጓደኝነት መሆኑ በአንተ በኩል ማወቅ አለብህ። ለቀድሞ ፍቅረኛውን ብለህ ለማሳየት የምታደርገው መሆን የለበትም። ይልቅስ አዲሷን ሴት ይዘህ በምትንቀሳቀስበት ጊዜ ሙሉ ትኩረት እሷ ላይ እንጂ አይነ የቀድሞ ፍቅረኛህን የሚፈልግ መሆን የለበትም። ያኔ ነው ነገሩ እውነተኛ የሚመስለው። ይህን ስታደርግ ጭካኔ የመጨረሻ ጥግ ይደርሳል። ጥላ የሄደችው ሴት ያንተን ቁርጠኝነት ስታይ የነበራትን የበላይነት ስሜት አጣ ሙሉ በሙሉ እጅ ላይ ትወድቃለች። ሁለተኛ፣ የባለጌ ፊልም አትይ። ከሷ ጋር የነበረን ሮማንቲክ ግንኙነቶችን የሚያስታውሱ ነገሮችን አትይ። ይህ ነገር አንተን አቅም ይነሳሃል፣ ስሜታዊ ያደርግሃል። ስለዚህ ከሷ ጋር የነበረን ሮማንቲክ ነገሮችን ማስታወስ የለብህም። ለእንደዚህ አይነት ስሜቶች የሚያጋልጡ ፊልሞችን አትመልከት። በተለይ ከሷ ጋር ወሲባዊ ግንኙነት ከነበረ እንደዚህ አይነት ፊልም ማየት የለብህም። በዚህም ምክንያት በስሜትና በናፍቆት ተገፋፍተህ እሷን ወደ መለመን ትገባለህ። ስለዚህ ማሸነፍ ካለብህ ከእንደዚህ አይነት ስሜት መራቅ አለብህ። የባለጌ ፊልሞችን ስትመለከት ወይም ከሷ ጋር የነበረህን የላቀ ወሲባዊና ሮማንቲክ ትውስታዎችን በጭንቅላት ስታወጣና ስታወርድ በአእምሮ ውስጥ ከፍተኛ የሆነ የደስታ ኬሚካልና የትስስር ሆርሞን ይረጫል። አእምሮ ፊልሙን እያየ ወይም ትውስታን እያሰበ ያንን ሆርሞን ሲያመነጭ ፍላጎቱን በተግባር የሚጨርሰው እውነተኛ አካል አጠገብህ የለም። በዚህ ጊዜ አእምሮ ከፍተኛ የሆነ የጥማትና የባዶነት ስሜት ውስጥ ይወድቃል። ያንን ክፍተት በአስቸኳይ ለመሙላት ብቸኛውና ቅርቡ አማራጭ አድርጎ የሚያስበው የሄደችውን ሴት ነው። በዚህ የሆርሞን ግፊት የተነሳ ያ እልህ፣ ጽናትህና ኩራትህ ወዲያውኑ ይሟሟና ናፍቆት መስሎ እሷን ወደ መለመን እንድትገባ ያደርግሃል። አንድ ወንድ ከተለያየ በኋላ የሚሰማውን ወሲባዊ ፍላጎትና የአካል መራቅ አእምሮ አጋኖ አሁንም በጣም ስለምትወዳትና ያለሷ መኖር ስላልቻልኩ ነው ብሎ ይተረጉመዋል። ይህ ግን የንቃተ ህሊና ማታለያ ነው። በተለይ ከሷ ጋር የነበረህን ወሲባዊ ግንኙነት የሚያስታውሱ ነገሮችን ስታይ አእምሮ የአካላዊ እርካታ ሱሰኛ ስለሚሆን ከባድ ውጥረት ያጋጥመዋል። አንተ የባለጌ ፊልሞችን በማየት ያንን ፍላጎት ይበልጥ ስትቀሰቅሰው መቋቋም የማይቻል የባህሪ መላላት ውስጥ ትገባለህ። በስሜት ተገፋፍተህ አንድ ጊዜ ብቻ ልደውልላት ብለህ ቴክስት እንድትጽፍ ያደርግሃል። ልክ ይህን ስታደርግ ደግሞ እሷ ያንተን ደካማነት አይታ ይበልጥ ትንቃሃለች። እነዚህ ፊልሞችን መመልከትና በሐሳብ መቅበዝበዝ የወንድነት አቅምና ጉልበትህን በከፍተኛ ሁኔታ ይበዘብዛል። በአሁኑ ሰዓት ያንተ ትልቁ ጉልበትህ ቁጣ፣ እልህና በራስ ላይ የምታሳየው መጨከን ነው።
ይህንን ጉልበት በፊልምና በሮማንቲክ ትውስታዎች ስታባክነው በራስ የመተማመን መንፈስህ ይሞታል። ስሜታዊ፣ ተሰባሪና በትንሽ ነገር የምታዝን ደካማ ወንድ ትሆናለህ። ሴት ልጅ ደግሞ ስትተውህ ያንተን እንዲህ መዳከም ስለምትፈልግ አንተ ራስህ በገዛ እጅህ የእሷን እቅድ እያሳካህላት መሆንህን ማወቅ አለብህ። ሶስተኛ ትልቁ በቀል ጊዜ መስጠት ነው። ልክ ከተለየች በኋላ ያንተ ድርሻ እሷን መለመንና መለማመጥ ሳይሆን እሷ የምትፈልገውን ጊዜና ነፃነት ስጣት። ይሄ ማለት መጀመሪያ ላይ እሷ እፎይ ተገላገልኩት የምትልበት ጊዜ ነው። በጭካኔ ካንተ ስትለይህ በፍጹም የሚቆጫት አይመስላትም። ነገር ግን በዝምታ ውስጥ ሆነ ጊዜ ስጣት። እመነኝ፣ ይሄ ማለት ከረሜላ እንደ መብላት ነው የሚሆንባት። ከረሜላ ጣዕሙ ከምላስ ላይ እስኪጠፋ ብቻ ነው። እሷም ካንተ ስትለይ የሚሰማት ጣዕምና ደስታ እንዲሁ ነፃነት ይህንኑ ይመስላል። ደስታዋ ቢረዝም ከ3 ወር አያልፍም። ወዲያውኑ ያንተ አለመኖር ልክ እንደ እናት ሞት ያህል ይከብዳታል። አጠገቧ ያሉ ወንዶች ጭራሽ ያስጠሏታል። እነሱ ውስጥ ካንተ ያጣችውን ለማግኘት ብትሞክርም ነገር ግን ያንተን ፍቅርና እንክብካቤ 1% እንኳን ሊሰጣት የሚችል ይጠፋል። ወዲያውኑ ወደ አንተ ለመመለስ የተለያዩ ሰበቦችንና እቅዶችን ታወጣለች። ይህ ስልት ግን የሚሰራው አንተ አንድ መስፈርት ብቻ ስታሟላ ነው። ይህም ጥላ ከሄደች በኋላ በፍጹም የማትደውልላት፣ ቴክስት የማትጽፍላት፣ ስለሷ ከጓደኞቿ መረጃ የማትጠይቅ ከሆነ፣ እሷ የምትገኝበት አካባቢ የማትገኝ ከሆነ፣ ራስን የማትጥል ከሆነ፣ ይልቅስ አምሮብህ ተስማምቶ የምታይ ከሆነ ብቻ ነው። እሷ ጥላ ስትሄድ በአንድ ነገር እርግጠኛ ነች። በጣም ይጎዳል። በናፍቆቴ ይሰቃያል፣ ይጎሳቆላል፣ ራሱን ይጥላል፣ ስራ መስራት ያቆማል፣ ከጓደኞቹ በታች ይሆናል፣ ጭንቀት ውስጥ ይገባል፣ ሌሎች ሴቶችን መቅረብ ያቅተዋል፣ በህይወቱ ደስታ ይርቀዋል ብላ አስባ ነው። አንተ ግን በፍጹም እንደዚህ አይነት ዲፕሬሽን ውስጥ ሳትገባ እሷ ካሰበችው በተቃራኒው ሆነ ተገኝ። እመነኝ፣ ይህ ሲሆን ራሷ ግራ በመጋባት እንደገና አንተን ማሳደድ ትጀምራለች። የእውነት እሷን ማጣት የማትፈልግ ከሆነ መልሰ በህይወት ውስጥ ማቆየትና የወደፊት ህይወትን በደስታ መምራት የምትፈልግ ከሆነ እነዚህ ነገሮችን ማድረጉ ግዴታ ነው። በጣም ጨካኝ መሆን አለብህ። በስሜት ላይ መጨከን አለብህ። አለዚያ አንተን ትታ መሄዷ ትክክለኛ ውሳኔ እንደነበር በማሰብ ለዘላለም ትጠላሃለች፣ ትንቀሃለች። ሴት ልጅ ስትተውህ በፈለኩበት ጊዜ ብመለስ እግሬ ስር አለ የሚል ድብቅ እምነት ይኖራታል። ይህም በልበ ሙሉነት እንድትደሰት ያደርጋታል። አንተ ግን ሙሉ በሙሉ ስትጠፋ ያ ያዘጋጀችው የመጠባበቂያ መረብ እንደተበጠሰ ትረዳለች። በዚህ ጊዜ ለዘላለም አጣሁት የሚል ድንጋጤ የእፎይታ ጊዜዋን ወደ ጭንቀት ይለውጠዋል። አራተኛ መለየታችሁን ለጋራ ጓደኞቻችሁ አታውራ። ከፈለገች ራሷ ታውራ። አንዲት ሴት አንድን ወንድ ጥላ ስትሄድ የወሰደችው ውሳኔ ትክክል መሆን አለመሆኑን የምታረጋግጥበት ድብቅ መንገድ አላት። ይሄውም በጋራ ጓደኞቻችሁ በኩል የሚፈስ መረጃ ነው። በውስጧ ጓደኞቻችሁ ደውለው በጣም አዝነዋል፣ ስላንቺ ጠይቆናል፣ በጣም ተጎድተዋል እንዲሏት ትጠብቃለች። ይህንን ወሬ ስትሰማ በመለየታችሁ የበላይነቱን ስለምትይዝ እፎይታ ይሰጣታል። አንተ ግን ለጋራ ጓደኞቻችሁ ምንም ነገር ካልተናገር እነሱ ስላንተ የሚያውቁት ነገር አይኖርም። እሷ በጓደኞቿ በኩል ስላንተ ፍንጭ ለማግኘት ስትሞክር የምታገኘው መልስ እኛ ምንም አናውቅም፣ ስለ መለየታችሁ እንኳን ምንም አልነገረንም፣ በተለመደው ህይወቱ ላይ ነው ያለው የሚል ይሆናል። ይህ ፍጹም የመረጃ እጥረት አእምሮዋን እረፍት ይነሳዋል። እንዴት አንድም ነገር አይናገርም? እኔን መርሳቱን ለጓደኞቹ እንኳን መናገር አልፈለገም በሚል ጥርጣሬ ቀንና ሌሊት ስላንተ እንድታስብ ትገደዳለች። እሷ ጥላ ስትሄድ በህይወት ላይ ትልቅ የመብረቅ አደጋ ይጣለች፣ ህይወትን ያናጋችና ታላቅ ውሳኔ የወሰደች መስሏት ነው። አንተ ግን ይህንን ከባድ የተባለውን ክስተት ለቅርብ ጓደኞች እንኳን ሳታወራ ዝም ስትል ለሷ የምትሰጠው መልእክት እጅግ ጨካኝ ነው። ያንቺ መሄድ ለኔ ለአደባባይ የሚበቃ ወይም ለጓደኞቼ የምነግረው ያህል ትልቅ ክስተት አይደለም፣ ተራ ነገር ነው የሚል ይሆናል። ሴት ልጅ የወሰደችው ውሳኔ ለአንተ ተራ ነገር መሆኑን ስታውቅ ያ ያሰበችው ኩራትና የበላይነት ፍጹም ይረክሳል። እኔ ህይወቱን ሙሉ በሙሉ የቀየርኩ መስሎኝ ነበር፣ ለሱ ግን ምንም አልነበርኩም ማለት ነው የሚለው የቁጭት ስሜት ውስጧን ይበላታል። አምስተኛ ከሷ ጋር የሄዳችሁባቸው ቦታዎችና መዝናኛዎች አትሂድ። የሰው ልጅ አእምሮ ትውስታዎችን ከቦታዎች ጋር አጣብቆ የማያያዝ ከፍተኛ ተፈጥሮ አለው። ከሷ ጋር የሄድክባቸው ቦታዎች፣ የተቀመጣችሁባቸው ወንበሮችና የተጫወታችሁባቸው መዝናኛዎች በአእምሮ ውስጥ የእሷን ምስል የሚቀሰቅሱ የስሜት ፈንጂዎች ናቸው። እዚያ ቦታ ስትረግጥ አእምሮ ሳታስበው የድሮውን ጣፋጭ ትውስታ ይጭንብሃል። ያኔ በውስጥ የነበረው ጽናት፣ እልህና ጭካኔ ወዲያውኑ ይረግፋል። ቦታው በፈጠረብህ ናፍቆት ተሸንፈ ህሊና ይዝላል። ያኔ እሷም ይሄ ቦታ ትዝ ይላት ይሆን በሚል ስሜታዊነት ተገፋፍተ ስልኳን ፈልገ መደወልና ወይም በአካል አግኝተ እግሯ ስር መውደቅን ትመኛለህ። ወደ ቀድሞ ቦታዎች መሄድ እሷን በአጋጣሚ የማግኘት ድብቅ ፍላጎት እንዳለ ያሳያል። ይህ ደግሞ እሷ ባንተ ላይ የነበራትን የበላይነት ስሜትን ይበልጥ ያሳድገዋል።
ያለኔ መኖር አቅቶት እኔ የነበርኩበት ቦታ ይመላለሳል ብላ እንድትንቅ ያደርጋታል። እሷ እዚያ ቦታ ብቻዋን ስትሄድ ያንተ አለመኖር ጎልቶ ይጮህባታል። ስለዚህ እነዚህን መስፈርቶች ማሟላትህ ግዴታ ነው። አካልህንም አእምሮህንም ከዚያ ቦታ አርቀው። ይህ ሲሆን እመነኝ እንደ እብድ ትከተልሃለች። ናፍቆትህን መቋቋም አትችልም። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።